ስፖርት ምናምን ብረት ምናምን ጀመርሽ እንዴ? ማለት እሺ ቅርብ የምሰጥሽን ታጠጫታለሽ። ዋው 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 የምሬን ነው እግዚአብሔርን እኔ ቃል የለኝም ምን እንደምል ራሱ አላቅም። ችግር የለውም እንጠብቃለን። እኛን ለማጓጓት ያደረጋችሁ ጥረት ግን እንደምንም ብላችሁ ልቀቁት፣ አለበለዚያ ጦርነት ነው ምን ከፍተው። በጉጉት ነው እየጠበቀን ያለ ነው ማለት ነው። በጣም ነው የሚያጓጓው፣ በጣም ነው ደስ የሚለው። እንዴት እንዳጓጓው አታውቅም። መች ነው የምትለቁልን? በዚህ ጉዳይ ላይ መነጋገር ያለብን። እስኪወጣ እንደጓጓው ልነግርህ እፈልጋለሁ። ዛሬ ለብዙ ጊዜያት የለፈውበትን ስራ ይዤላችሁ መጥቻለሁ። ሽጉጥ ብዙዎች አይተው እንዲህ ሲሉ አስተያየት ሰጥተውበታል። በጣም ደስ ብሎኛል። በጣም የምር ደስ የሚል ስራ ነው። እንደ መጀመሪያ አይደለም እውነት ለመናገር ጌታን በጣም ጎበዞች ናችሁ። እና ደግሞ ይሄ እንትና አወሳሰዳችሁ እዚህ ካሜራ ምናምን ሶፋው ጋር በሩ ጋር ያለው ሞመንት በጣም ጸደ ሐሳብ ነው። ስራችሁን ወደነዋል። በጉጉት ነው የምንጠብቀው። እንግዲህ አጓጉታችሁ ለቃችሁና በጉጉት እንጠብቃለን። በርቱልን። በጣም ጀግኖች ናችሁ። ከዚህ በላይ እንጠብቃለን እና በጣም ደስ ይላል። በጣም በተለይ ተከታታይ መሆኑ ደግሞ ሳንሰለች በየጊዜው እንድናየው ያደርገናልና በጣም አሪፍ ነው። በእርግጠኝነት ኦዲየንስም ከጀመረው በኋላ ቶሎ ባያልቅ ስኪል ድረስ የሚያዩ ይመስለኛል። ቱቢውስ ሙሉን አላየሁት ምክንያቱም ገና አልተለቀቀም ይመስለኛል። መድኃኒት ዩቲዩብ ላይ መሰለኝ የምትለቀው ኦሹር እንደዛ ነው ሊሆን የሚችለው። ሃና እንደሚሰኝና ትሪለሩንም ነው የላክልኝ ያየሁትም እሱም ነውና እንግዲህ ከትሪለሩ በመነሳት የምሰጠው ሐሳብ ምንድነው በጣም አሪፍ እንደሆነና እስኪወጣ እንደጓጓው ልነግርህ እፈልጋለሁ። በጣም ቆንጆ የሆነ ስራ ወደ እናንተ መጥቷል ማለት ነው። ደግሜ እነግርሻለሁ። በስተሽ በፈጠረ በራስሽ ቅጣት ሰላም ያድርሽ። ምን እያደረግሽ ነው እንጂ በቀረጻ በሚገርም ኳሊቲ በሚገርም ስራ እንግዲህ ከእናንተ የሚጠበቀው ማየት ብቻ ነው። እናንተ ብቻ ሳትሆኑ እኛም እየጓጓን የምናየው ተከታታይ ፊልም ነው ማለት ነው። ቤተሰብ እንግዲህ በቅርብ ቀን ጠብቁ። በአሪፍ ስራ ከዛሬ ከተሰሩ ስራዎች በጣም ለየት ያለ ነው። እንግዲህ እኛም ትንሽ እንደናንተው ገረፍታውን ያየነው ሙሉውን ስላላየነው ሙሉውን ከናንተው እኩል በጉጉት ነው እየጠበቅን ያለ ነው ማለት ነው። ስለዚህ ከናንተ የሚጠበቀው ሐሳብ አስተያየታችሁን ማስቀመጥ ነው፣ ላይክ ማድረግ ነው፣ እንድታበረታቱት እፈልጋለሁ ማለት ነው። በጣም ቆንጆ ስራ ነው፣ አስተማሪ ነው። ከዛም ባለፈ ደግሞ እንግዲህ እየተዝናናችሁ ጊዜያችሁን የምታሳልፉበት ነገር ነው ብዬ አስባለሁ። ስለዚህ የመጀመሪያውን ስራ አይታችሁ ትወዱታላችሁ። ሁላችሁም እንግዲህ ልክ ቪዲዮ ሲለቀቅ በላይክ እንዲሁም በኮሜንት እንዲሁም በሼር በጣም እናመሰግናለን። ይሄንን የመሰለ ቆንጆ ስራ ስላመጣልን ከልብ ነው እናመሰግነው። መልካም ጊዜ። ዋው የምሬን ነው እግዚአብሔርን እኔ ቃል የለኝም ምን እንደምል ራሱ አላቅም። የምሬን ነው በጣም ነው የተመቸኝ፣ በጣም ነው የወደድኩት። እኔ አላቅም ለምን ተቋረጠ። እኔ ያው የምፈልገው ነው ሌላ ወሬ አይደለም፣ ሌላ ነገር አይደለም። መች ነው የምትለቅልኝ ነው? መች ነው ለቀው ሙሉ ማይሆኑ? ይሄ ነው የኔ ጥያቄ። እስከሚለቀቅ በጉጉት ነው የምጠብቀው። ፈጣሪ ቀኑን አቅርብልን የሚለቀቅበት ቀን። ግን የምሬን ነው በጣም ነው የወደድኩት። አንድ ቁም ነገርና ትምህርት አዘል የሆነ ፊልም ተጀምሯል ማለት ነው። እማይሆን ቦታ ነው አጓግተውን ያቆሙት ማለት ነው። እባካችሁ እኔን ቀጣይ ፊልም እንደምንም ብላችሁ ልቀቁት፣ አለበለዚያ ጦርነት ነው ምን ከፍተው። የምሬን ነው ጸዴ ትምህርት እና ቁም ነገር አዘል የሆነ ፊልም ነው ማለት ነው። እባካችሁ ቶሎ ልቀቁልን። በጣም ተመችቶኛል። ትሬለሩን አይቼ ዋናው ፊልም እስከሚለቀቅ ድረስ እንዴት እንደጓጓው አታውቅም። በቃ በጣም ኤክሳይትድ ሆኜ ነው ያየሁልህ የነበረው። በጣም ወድጄዋለሁ። እንግዲህ ሙሉ ፊልሙ ሲተለቀቅ ደግሞ አንደኛ ተመልካች እኔ ነኝ። አባቴ ቀጠለበት። በጣም ነው የጓጓሁት ለማየት። ትሬለሩን አየሁት። ሲኒማቶግራፊው፣ አክቲንጉ፣ ዳይሬክቲንጉ፣ የተመረጡት ቦታዎች፣ የፊልሙ ከለር በጣም እጅጉን ነው የሚያጓጓው። የኔ ጥያቄ ግን አሁን ትልቁና ዋናው ጥያቄ ምንድነው? መቼ ነው ይሄ ድራማ የሚጀምረው? መቼ ነው በዚህ በመድኃኒት ዩቲዩብ የሚለቀቅልን? በጣም ነው የሚያጓጓው። በጣም ነው ደስ የሚለው። እርግጠኛ ነኝ ሀገሪቷ ላይ ካሉት ፊልሞች፣ ድራማዎች በጣም እጅጉን የሚስብና ማራኪ በጣም ብዙዎችን አነጋጋሪ የሚሆን እንደሆነ ተስፋ አድርጋለሁ። ግን ጥያቄ ምንድነው? መቼ ነው የምትለቁልን? ማወቅ ፈልጋለሁ። የምሰጥሽን ታጠጫታለሽ።
በጣም ደስ ይላል። በጣም አጓጊ ነውና በጣም ቆንጆ ፊልም ነው። እንዳለችው ሩታዬ በጣም ነው ሰስፔንስ ያረጋችሁት። በእውነት በጣም አሪፍ ነው። አልጓጓሽም ሙሉን ለማየት? በጣም መች ነው የምትለቁልን? በዚህ ጉዳይ ላይ መነጋገር ያለብን። አዎ መች ነው የምናየው? ምክንያቱም ሰስፔንስ ሆነንና ተመስጣ ሩታ ልትገባው የምር እንትን እያልኩኝ ነበረ። አዎ እና በጣም ቆንጆ ፊልም ነው። በርቱ። እግዚአብሔር ደግሞ መጨረሻውን ያሳምረው። በዚህ ልክ ጥንካሬሽን አላውቀውም ነበር። እንዲህ ጎበዝ ጀግና፣ ይሄን ያህል አቅም እንዳለሽ አላውቅም ነበረ። በጣም ጀግና ነሽ። ይሄንን ስራ በዚህ ልክ ስለሰራሽ እጅግ በጣም ደስ ብሎኛል። እውነት አንድ ነገር እንዲቆጨኝ ነው ያደረግሽኝ። እሱም እዚህ ቤት ውስጥ ሰላም ላንቺ ያለመስጠቴ በጣም ነው የቆጨኝ። አንቺም ግን ባለመንገርሽ ቅር ቢለኝም ግን ኖርማል ነው፣ ችግር የለውም። በጣም ደስ ብሎኛል። አሁንም ላንቺ የምመኘው ፍሬያማ እንድትሆኚ ነው። የተባበራችኋት ቤተሰቦቿ፣ በዙሪያ ያላችሁ ሁላችሁንም ሰዎች ላመሰግን እወዳለሁ። በስተመጨረሻም ቢሆን እዚህ ስራ ላይ ስላወቅኩኝ እንዲሁም ደግሞ እንዳግዝሽም ደግሞ ፍቃድሽን ስላደረግሽልኝ ከልብ አመሰግናለሁ የኔ ጀግና ሚስት። ትሬለሩን አይተነዋል። በጣም የሚገርም የሚያጓጓና በጣም አሪፍ ስራ ይዘው እንደመጡ በጣም ያስታውቃል። ምክንያቱም የሆነ ነገር ጅማሬውን ስናይ ነው ፍጻሜው ጥሩና መልካም ሊሆን ይችላል ብለን የምናስበው። ስለዚህ ይሄን በእርግጠኝነት ይሄ ፊልም በቅርብ ቀን ይለቀቃል። ተከታታይ ነው አይ ቲንክ ይመስለኛል አይደል? በየቀኑ በቃ እየጓጓን ደግሞ ምን ሊፈጠር ነው ምን ሊመጣ ነው እያለን በጉጉት የምናየው ፊልም ነው የሚሆነው። ይሄኛው ፊልም ግን ከትሪለሩ ለተረዳ ነው በጣም አሪፍ ምርጥ ጥሩ ሂስቶሪ ያለው ይመስለኛል። ይሄ መቼም ያው በሲኒማ ቤት ነው አይደል የምናየው? በእርግጠኝነት እኔ እኮ ያለቃል መሰለኝም ሁላ ማለት ነው። በጣም ነው የሚያምረው የምር። ተከታይ ልታረጉ ነው ማለት ነው። እኔ እስከዛሬ የቲክቶክ አርበኛ ነኝ፣ ወደ ዩቲዩብ ፊቴ እንዳዞር ነው ያደርጋችሁ። ብትጨርሱልኝ ራሱ ደስ ይለኛል። በጣም ደስ ብሎኛል። በርቱ። ደግሞ በጣም ጥራቱ ሁሉ ነገሩ በጣም የሚገርም ነው። ምስል ጥራቱ እያንዳንዱ ነገር እኔ እያየው ነበረ። በጣም የሚገርም ነው። በርቱ። ላንቺ ያለኝ አክብሮት እጅግ ከፍ ያለ ነው። የኔ ውድ ሚስት ካንቺ ብዙ ተምሬያለሁ። ብዙ ሴቶችም ካንቺ ብዙ ነገር እንደሚማሩ እርግጠኛ ነኝ። በጣም ነው የምወድሽ፣ በጣም ነው ማከብርሽ። አንቺ ለኔ ራሱ የህይወት መምህሬ ሆነሻል። ብዙ ነገሮችን እንዳቅ፣ ጠንካራ እንድሆን፣ እንድበረታ፣ እንድጎብዝ አድርገሽኛልና ከጎንሽ እንድቆም እድሉን ስለሰጥሽኝ በጣም ኮርቼብሻለሁ። አንቺ ጀግና ነሽ። የትዳርሽ መቃወስ፣ የህይወትሽ መዛባት፣ የጤናሽ፣ የእርግዝናሽ፣ የሆርሞንሽ ሁሉ ሳይበግርሽ ይህንን ትልቅ ፕሮጀክት ያለሽን ሁሉ አሟጠሽ ስለሰራሽ ጀግና ነሽ። ካንቺ ብዙ ተምሬያለሁ። ብዙዎችም ካንቺ ይማራሉ። ይህንን ስራ ለመስራት ብዙ ዋጋ እንደከፈልኩኝ ከኔ በላይ እናንተ ታውቃላችሁ። በተደጋጋሚ ስራ እየሰራው ነው ስላችሁ እናንተ ታውቃላችሁ። ታዲያስ መቼም የእርጉዝ ሴት ንግግር አይታለፍም። ስለዚህ አንድ ነገር አምሮኛል። እናንተ ውድ ቤተሰቦቼ ይህንን ቪዲዮ ሼር፣ ላይክ እንዲሁም ሳብስክራይብ ያደረጋችሁ እኔን እንድታበረታቱኝ ብዙ ዋጋ የከፈልኩበትን ስራ ፍሬ እንዲያፈራ ለእናንተ አደራ ትቻለሁ። እኔ በሰላም ለመውለድ ተዘጋጅቻለሁ። እናንተም አምሮቴን ለማሳካት ዝግጁ ናችሁ? አሁን ወደ ቪዲዮ። ሀሳባችሁን ኮመንት ላይ ጠብቃለሁ። ባይ። ስፖርት ምናምን ብረት ምናምን ጀመርሽ እንዴ? አቂቷና ላከችን የልጅቷን ፎቶ አሹፈን ደግሜ እነግርሻለሁ። ውስጥሽ በፈጠረ በራስሽ ቅናት ሰላም ይላትዩ። ምን እያደረግሽ ነው እንጂ አውልቅልኝ። ከደገምኳ የምሬን እገላት። ጭራሽ
ጭራሽ ብለህ ሴተኛ ዳሪ እንዳገባ ልታደርገኝ ነው? የበቀል ሲፊን በደንብ መሞረድ አለብኝ። ወይኔ ወንድሜ፣ ወይኔ ለኔ አድርገው ወንድሜ። እስኪ ተረጋጉ። ሽጉጥ ነው ልጅን ከሆዷ ውስጥ ይዟለች። ለምን መጣክ? ልጄን ፍለጋ። ሰውዬ የመጣበትን ከፍለ ማውረድ ትችላለህ። የለኝም ማለት ወደሽ ቀርበኝ። የምሰጥሽን ታጠጫታለሽ። እና የምትንከባከባት ድመት አይጧን በልታ ስለምትሞትብህ ሌላ መንገድ እንፈልጋለን።